እንተረዳሽኛ ያልተረዳችበት ምክንያት ስላልተረዳ እሷም ስላልገባት ማለት ነው። በቃ በቀደም አልተረዳሽንም አይደለኛ። እሷ ደግሞ እንግዲያው የምትሄዱ ቀን ንገሩኝ ቢያንስ ቻው ለዋሉ አለች። እኛው ልንወጣ ስንል እንግዲያው ደወልንላት ቻው ልትለው ነው የመጣችው እንጂ ለሌላ ጉዳይ ወይ አንቺ እንደምትዩ ምናምን ፕሮሰስ ውስጥ ገብተን አይደለም። አንቺን ደግሞ እንዳንደውልልሽ ደግሞ አንቺ የፈጠርሽው በጊዜው እንዴት ትለሽን እኮ ነው የሄድሽው ሩታ። እኛን አቁመሽን እኮ ማድረገውን አውቃለሁ ብለሽ ጥለሽን መሰለኝ የሄድሽው። ሀሳቡማ ልክ አሁን አንቺ ሀሳቡ ሊያሳምንሽ የሚገባው አብርሽ የሚሄደው እናት አባቱ ጋር ነው። በቃ ያንን ነው ነጥብ መያዝ ያለብሽ አንቺ እንጂ ይችላል። ግን ደግሞ ከጀርባ እያደረጋችሁ ያለው ነገር እኮ ልክ አይደለም። አይደለም ለኔ አይደለም እኔ አጠገባችሁ ያለሁት ሰው ማንም እኮ አይቶ የሚረዳው ነገር እኮ እሺ ምንድነው ያደረግነው? እሺ ከጀርባ ከፊት የሚባል ነገር የለም። ምንድነው ያደረግነው? ይቅርታ አንቺን አላናገርኩሽም። ይቅርታ እኔም አንቺን እያናገርኩሽ አይደለም። ስሜን ጠርተሽ መሰለኝ እያናገርሽኝ ያለሽው አይደለም። እሺ ላናገርሽ የምፈልገው ነገር አንደኛ አብርሃም ልጅቶሽበት ነው። ተረጋጊ። ከዛ ባለፈ ደግሞ አዳምጪኝ። ቻውን ባይም ሃይም ማለት መብት አለኝ እኔ አብርሃም ላይ ገባሽ አይደል? ስለዚህ እዚህ ጋር መጥቼ እኔ እንዳንቺ አብርሃምን ከቤተሰቦቹ አላረኩም ገባሽ አይደል? መጣ አሁንም ቤት ነው እናትና አባቱ ቤት ነው አለቀቻ ብሎ መጣው መብቴ ነው ስለምወደው ስለማፈቅረው ምን አቃተልሽ? አንቺ ከቤተሰብ አይደለም ያረቅሽው ከቤተሰብ አንቺ ነሽ ከቤተሰብ ያረቅሽው ሴት እኮ ነሽ አንቺ። ወይ በጣም ራስሽ ያላከበርሽው ትዳር ምን ብዬ እንዳከብርልሽ ነው የፈለግሽው አንቺ? በመሀል ዘቡ ብለሽ ገብተሽ እንደ ኧረ በእናታችሁ እናንተ ጨቅጭቀን ስርዓት እንዳላት በመሀላችን በቃ ሄርሚ ተሰናብተሽዋል አይደለም? በቃ ሂጂ እናቴ አንቺን ብትቺ ሂጂ መንገዳችን ሰላም ይሁንበት። አልሄድም እና ምን ታረጊ? አልሄድም ወይ ተቀመጪ እዚህ ቤት ውስጥ ቆልፌ ቢሽጣ እዛ ልታመቻቹላችሁ ነው። የፈለግሽውን አስቢ አንቺ። ኦኬ አይ ለምን እንደዛ በግልጽ አትነግሩኝ? የፈለግሽውን አስቢ። አዎ እንደዛ ቢሆን እኔ ጤናው ነው የሚያሳስበኝ ብዬሻለሁ። አልገባሽም አይደል? አይደለም ልጁንም አንቺንም ጋር እንዲሆን አንፈልግም። እዛ ሄዶ ከሷ ጋር ይሆናል ብላ ከማን ጋር ቤተሰቡ ጋር ነው የሚሄደው እያልኩሽ እኮ ነው። እሷ ልትሰናበተው መጣች። በምን አማርኛ ልንገርሽ? ከዚህ በፊት ብዙ ተናገርኩ። ሁለታችሁ ጭቅጭቅ ልስማ ወይስ እሱ ጤናው ያሳስበኝ? ተናግረሽ እኮ የምትናገሪው ነገርና የምትደገብሪው ነገር እኮ ማች ቢያደርግ በጣም አሪፍ ነገር እኮ ነበር። ግን ማይገናኝ ነገር ነው አይደለም። ሩታ በመጀመሪያ ደረጃ ይኸውልሽ እኔ አብርሃምን ለማግኘት ግዴታ ቡታጀራ መሄድ ወይም ደግሞ ቤተሰብ ጋር መሄድ አይጠበቅብኝም። እራሴ ሀገር ይዤ ወጥቻለሁ። ገባሽ አይደለ? የፈለኩትን ታይም ማሳለፍ አለብኝ። ግን ደግሞ ማሳለፍ ብፈልግ አሳልፋለሁ። ገባሽ አይደለ? ግን አብርሃም ወደ ጤናው መመለስ ስላለበት እናት አባቱ ጋር ይሄዳል። አለቀ። እናንተ ሁለታችሁ አዳምጪኝ። ጤናው መመለስ ምናምን ብለሽ ነበር ሄድሽው። አንደኛ ነገር፣ ሁለተኛ ነገር ደግሞ ማድረግ ብትችይና ማቆየት ብትችይ ታቆዩ ነበረ። ማስመጣት ስለዚህ ነበር። ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ እህት አስባለሁ፣ ስለ ወንድም አስባለሁ። እዚህ ጋር ጊዜ የተጨናነቀች ቤቢ የተጨናነቀን አብርሃምን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ ይነገርኩሽ ነው አሁን ቡዜ ላይና ጣትሽን ለመቀሰር አትሩጪ። የሚሄደው እናት አባቱ ቤት ነው አለቀ። እኔም ተስማምቻለሁ። ምክንያቱም እናት አባት ከምንም በላይ አይደለሽም አንቺ። ሲጀመር የእነሱ ጭቅጭቅ አሁን አያልቅም። ሌላ ወሬ ለማውራት አይደለም። ይሄ ሩታዬ ያን እያገኛችሁት ነበረ። ሩታዬ አሁን ማለት ነው ጭቅጭቅኛ አንፈልግም። አሁን ሂዱልን ሁለታችሁም ከይቅርታ ጋር እኛም መንገዳችን እንሄድበት እንጂ አሁን እናንተ እዚች ጋር የሆነ አሁንም መልሳችሁ ትላንት የተፈጠረውን ጭቅጭቅ መልሳችሁ እየፈጠራችሁብን ነው ያላችሁ። አሁን ደግሞ እኛ መጨቃጨቅ አንፈልግማ። እኛ ያደረግነውማ ነገር እሺ ለአንቺ ጥፋት ነው። እሺ በቃ ለአንቺ ጥፋት ነው፣ እንደ ጥፋቱ ሰጂው እሺ ያጠፋል በቃ። ግን እኛ ደግሞ ልክ መስሎ ይታየንን ነው እያደረግን ያለ ነው። ሩታ ተረዳሽኝ አይደለም? አሁን እኛ ሄርሜላን አብረናት ይዘናት ልንሄድ አይደለም። ከፈለግሽ መሸኘት ትችያለሽ፣ ችግር የለውም። እስከምንሄድበት ድረስ መሄድ ትችያለሽ እኮ ግልጽ ነው አይደል? አማርኛ እኛ አሁን ሄርሜላ የመጣችው እዚህ ልትሰናበተው ነው አለቀ። አብርሽ ግን ይዘነው የምንሄደው ወደ እናት አባቱ ቤት ነው። ግልጽ አማርኛ ነው። ሄርሜላ ምንድነው ማወራው? ግልጽ ነው አይደለም ሩታ? ሌላ ነገር አሁን እዚህ ላይ ጭማሪ አሁን አንቺ እኛ ላይ የሆነ ነገር ሌላ ነገር አስባችሁ ነው ምን አስባለሁ? ሲጀመር ምን እጠቀማለሁ ብዬ እኔ አብርሽ ሄርሜላ ጋር እንዲሄድ ብዬ ነው ወይስ አብርሽ አንቺ ጋር እንዲሄድ ብዬ ነው? ለምንድን ነው እንደዚህ ማደርገው? እኔ ይሄንን ጥያቄ ጠይቅ ያለብኝ እኮ ነኝ አንቺ ነሽ አይደል ጥያቄው? እኔ ደግሞ ጥያቄውን በጥያቄ እየመለስኩልሽ ነው። ተረዳሽኝ አይደል? ነው የምጠይቀን ነገር መልስልኝ። እሺ ምንድነው? እሺ የምፈልግ እኮ ፍላጎታችሁ በጣም ምንድነው እየተደረገ ያለው? ምንም እየተደረገ አይደለም። ቆይ ቡዜ ተያት። ምንም እየተደረገ አይደለም ሩታ፣ ምንም እያደረግን አይደለም። ትላንትና አብርሽን አግኝተሽዋል። ተረዳሽኛ? ትላንት አብርሽን አግኝተሽዋል። ተገናኝተን ነበረ፣ አለመግባባት ተፈጠረ፣ ሄደሻል። ዛሬ ግን ይኸው ልብሳችንን ሰብስበን ልንሄድ ልንወጣ ነው። ልንወጣ ስንል ሄርሜላ መጣች። ከዛ በኋላ ቻው ልትለው ነው የመጣችው። ልንወጣ ነው። ቀጭን አማርኛ ነው። እሺ አሁን አልተረዳሽም? አሁን እኔ ስደውል ስልክ እንዳያነሳ አድርጋችሁ
እኔ የምሄድበትን ቀን እንዳላውቅ አድርጋችሁ ለሷ የሚነገራት ይሄ ምን አይነት አማርኛ እንዴት ላስበው እስቲ መተከለሽ በክራስ ለምትፈጥሪ ነው ያልተነገረሽ በቃ አንቺ ዝም በይ አንቺ የጠይቀሽ ነው ከባታልፊ ማለቀ ዝም በይ የጠይቀሽ ዝም ብለሽ ለምዚ ጋር እየጮሽ ሲጀመር ይኸውልሽ አንቺ እንደዚህ አክት አታድርጊ ነው ገባሽ ሲጨርስ ማንቺ አክት እንደዚህ አታድርጊ ኧረ እባክሽ ይኸውልሽ እኔ እንደፈለኩ ላደርግ እችላለሁ ገባሽ አይደል አንቺ ግን እንደኔ ምን ኧረ በእናታችሁ ኧረ እስቲ ተረጋግታችሁ ለማውራት ነገሮችን ለመፍታት ሞክሩ ለአንድ ደቂቃ እንኳን እስቲ እንትን በሉ እንሄዳለን እሺ እንሄዳለን እኮ እንሂድ በቃ ለአንድ ደቂቃ እንኳን ለመግባባት ሞክሩ ብዙ ችግር የለውም ሩታ ልንሄድ ነው እኮ ሄዳችሁስ ሄደንማ አባትና ጋር ነው የት ልሄድ ነው ምንም እናርገው ምን አገባሽ አንቺ ምንስ እናርገው መሄዱን እኮ ልትሄዱ ይችላላችሁ ግን ደግሞ ሌላ ያሰባችሁት ነገር እንዳለ ግልጽ ነው ወይኔ ጉዴ ፈላ ያንን ነገር ደግሞ በግልጽ አማርኛ ምንድን ነው ያሰብነው እሺ እስቲ ንገሪ ለምን አንቺ አትነግሪኝም አንቺ ነሽ እኮ የሆነ ነገር አስባችኋል ያልሽኝ እኔ ነኝ እንዴ አንቺ ኦልሬዲ ታውቂያለሽ እኔ ደግሞ ያንን ነገር ስለገባኝ እየጠየኩሽ ነው እኔ አሁን ምን አንቺ ፈለግሽውን አስቢ ዛሬ ላይ አንቺ ነገር አንቺ አሰብሽ አንቺ ምናምን አይደለም ያስጨንቀኝ የልጁ ጤንነት ነው እሺ ምን እንድንልሽ ፈልገሽ ነው ሩታ ከሄርሜላ ጋር ወስድ ልናጋባው ነው እንበልሽ እሱን ነው የምትፈልጊው እየካዳችሁ እኮ ነው አይ ኧረ መስማት የምትፈልጊው እሱን ነው ሄርሜላና አብርሽን ሄደን ልናጋባቸው ነው አንልሽም እኮ ሩታ እሱማ እንዴት ትላላችሁ በተግባር ነው እንጂ የምታስቡት ነው አትሉ ወይኔ በተግባር ምንድነው እኔ ኧረ ሩታ ኧረ በእግዚአብሔር እኔንም እያስጨነቅሽኝ ያለሽው ሩታ ለምን አትረጋጊም በመጀመሪያ ደረጃ እናንተ ሁለታችሁ ያልጨረሳችሁት ብዙ ነገር አለ አንቺም ሁለታችሁ ብዙ ያልጨረሳችሁት ነገር አለ እናንተ በመጨረሱበት ቦታ ትጨርሳላችሁ እኛን ግን እዚህ ውስጥ አስገብታችሁን እኛንም እያስጨነቃችሁ ነው ያላችሁ ከልጁ ባለፈ ነው እያልኩሽ ያለሁት እኛም ራሱ እናንተ ውስጥ ገብተን እኛም እየተጨነቅን ነው ያለው ብዙ ቤተሰብ እየተጨነቀ ነው ያለው ለምንድን ነው የማትረዱን እናንተ ስለዚህ ላለመጨነቅ እኮ መጀመሪያ ሰላሙ መርጦ ከኔ ጋር በነበረ ሰዓት መተው ነበር አይደል ሰላሙን ነስተሽው ነው እኮ ሰላሙ በመረጠ ጊዜ ከአንቺ ጋርማ በሆነ ሰዓት አብርሽን አጣ ነው ደህና ነበረ እናንተ እረፍት ፈለገ መዝናናት ፈለገ ያንን ነገር ግን ከለከለ ማለት አንቺ እኔ እኮ ጥያቄውን ብጠይቅሽም መልስ አጣሽለት አብርሽ ትላንትና የምታውቂው አብርሽ ይሄ ነው ወይ ስልሽ አዎ አልሽኝ እሺ እንዴት ካንቺ ጋር ላውራሽ ከሰው ጋር እንዲገናኝ አትፈልጊ ብቻሽን ብቻ እንደዚህ አይሆንማ እንዲህ አይደለም አብርሽ ኖ ደና ይሁንና ከዛ አንቺ ምን አስጨነቅሽ ቆይና እንዲገናኝ አትፈልጊ የሚለው ነገር ምክንያት ነው አብርሽ ታይ በእናትሽ ታይ እሺ በቃ ሩታ ይኸውልሽ ስሚ አሁን ምንም ይሁን የኛ አመለካከት የኛ ስቴት አይደለም አሁን ላይ ወሳኙ የልጁ ጤንነት ነው ፕሊስ እባክሽ ልለምንሽ በቃ ልለምንሽ ታዩ ለተወሰነ ጊዜ ታዩ በቃ ፕሊስ ተረጅኝና ታዩ በቃ እሺ በይ ይኸውልሽ ገና ከመምጣቱ ገና ህይወቱን ከመምረጡ ገና ከኔ ጋር ከመሆኑ በእንደዚህ አይነት ትልቅ ኢሹ ማንሳታችሁ ግን ፌር አይደለም ከአንቺ ጋር የሆነበት መንገድ ነው ልክ ያልሆነው ከአንቺ ጋር በመሆኑ እኔ ምን ተጠቀማለሁ ምን አገባኝ ባይሆን ምን ተጠቀማለሁ ቢሆን ምን ተጠቀማለሁ የራሱ ህይወት ነው ግን በዚህ መንገድ መሆኑ ነው ልክ ያልሆነልኝ እኔ ያልተዋጠልኝ አንቺ በዛ ላይ በቀደምታ ልጁ ቤተሰብ ጋር ሊሄድ ነው ስትባይ ዝተሽ እኔ ማረጋውን አውቃለሁ ምን ማለት ነው አሁን ምንም አይነት መዋከብ አያስፈልግም ቻው በላቸውና እንዴ ሁለታችሁም ቻው በላችሁ ከፈለጋችሁ ሁለታችሁም እስከ መኪና ድረስ ሻኝ ከፈለጋችሁ በቃ ቻው በሏቸው እንውጣ አሁን ምንም አይነት ምንም አሁን ሩታ አሁን በዚህ ሰዓት ልንግባባ አንችልም ኖ በቃ አሁን እኔ ስለእናንተ ክርክር ልሰማ አይደለም አሁን ልጁ እየተጨነቀ ስለሆነ እኔ ጭቅጭቅ አልፈልግም እንውጣ ሀሳባችሁ ሌላ ነው አሁን ብትችሉ ቤቱን ልዝጋበት ሩታ ከኔ ጋር ስንመጣ እናወራለን ከሜላ ትቆያላችሁ ወይስ መንገዳችን እኮ በቃ ወጣችሁ እሺ አብርሽ በቃ ቻው እሺ ሰላም ገባ ደውልልኝ ካለው ደግሞ ስልክ ደውልልኝ አንሳለሁ እሺ በቃ ሰላም ግቡ ሰላም ነኝ እሺ ዴት ሰላም ግቡ ደውልልኝ እሺ እንደውላለን ችግር የለውም ሩታ ሄዳለች እሷ ሂጃ ምትዩ ነገር አለ በእኔና እኔ በጣም ሰዓት እየሄደብን ነው እኛ ምትዩ ነገር አለ ወይስ ልትሸኘን ትፈልጊያለሽ ኦኬ አይ ሀሳባችሁ ቆንጆ ነው ደስ ይላል በጣም ደስ ይላል ጥሩ ነው እናንተ ምንም ነገር ለማድረግ አስቡ እኔ እምሄድበትንም ቀን ደበቃችሁኝ የምታረጉትንም ነገር እኔ እንዳላቅ ደበቃችሁ እኔ ማላቅበት ምንም አይነት አጋጣሚ አይኖርም ይሄን ነገር እንድታውቁ ፈልጋለሁ መጀመሪያ ደረጃ እሺ እዛም ሄዳችሁ የሆነ ነገር ለማድረግ ብትሞክሩ እኔ ማወቅ አይቀር ምንም ምን ቢደረግስ ምን እሺ አሁን እሺ በቃ እሺ